መፍረድ ሰዎች ስለደረሰባቸው ስላደረጉት ስለሆኑባቸው ነገር በጭካኔ እንኳን ደረሰባቸው እንኳን ሆነባቸው እንኳን ከሚል የነሱን በነሱ ጎን ያለውን ነገር መረዳት በሌለው መልኩ በጭካኔ እነሱ ስለደረሰባቸው ስለሆነባቸው ነገር መደሰት ደስ መሰኘት እንዲያውም እኛ በእነሱ ላይ እንዲደርሰው ነገር ስለደረሰባቸው እንደተበቀልናቸው አድርጎ ሁሉ በውስጥ ሐሴትን ማድረግ የሚል እንድምታ አለው መፍረድ የሚለውን ነገር ካየነው ማለት ነው። በሌላ መልኩ ደግሞ አሁንም መፍረድ የሚለውን ሐሳብ ስናየው ሰዎች ስላሉበት ነገር ስለሆነባቸው ስለደረሰባቸው ነገር አለመራራት፣ አለማዘን፣ ሰብአዊነትን ማጣት፣ ኦቨርኦል መጨከን፣ ክፉ መሆን እና ሰዎች በደረሰባቸው ነገር አሁንም መደሰት እንደገና በውስጡ በሌላ መልኩ ደግሞ ስናየው ቅናት አለው። መቅናት፣ ምቀኝነት አሁንም እንደገና ደግሞ ቀናነት መጉደል፣ በጎ አለማሰብ፣ መልካም አለመሆን፣ ክፉ፣ ጠማማ፣ ተንኮለኛና በሰዎች መውደቅ፣ በሰዎች መክሰር፣ በሰዎች ማጣት ምንጽናና ምንሆን አይነት ሰዎች የማድረግ አደገኛ ጉዳት አለው መፍረድ። ፋይናሊ ግን በጣም በሚያሳዝን ሁኔታ እኛ በሌሎች ከፈረድን እኛም ላይ ይፈረድብናል። እኛ በሌሎች መውደቅ፣ በሌሎች መሳሳትና መክሰር የምንደሰት ከሆነ አዙሮ እኛም ደግሞ ያው እኛም ስንወድቅ እኛም ስንደናቀፍና ስንከስር ሌሎች የሚስቁብን እና ሌሎች በእኛ የሚጽናኑብን እንድንሆን የማስቻል ጉልበት አለው። ስለዚህ በተቻለ መልኩ ራስን ከመፍረድ በሌሎች ላይ ከደረሰው ነገር ከመፍረድ ራስን ነፃ በማውጣት ወደ ማዘን ወደ መራራት እና በእነሱ ጫማ ውስጥ ሆኖ እነሱ ላይ የደረሰውን ነገር በመረዳት ውስጥ እንደው ኃላፊነት የሚሰማን ከመሆን አንጻር ልንሄድ የሚጠበቅብን ርቀት እንዳለ ማሳሰብ ፈልጋለሁ። ስለዚህ መፍረድን በማቆም ለሌሎች ወደ መራራት ራሳችንን ማሳደግ መቻል አለብን ማለት ነው።